የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በለንደን እየተሳተፉባቸው ስለሚገኙ ጉባኤዎች እንንገራችሁ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በእንግሊዝ ለንደን የአየር ንብረት ሳምንት ላይ እየተሳተፉ ነው። ሚኒስትሩ በዚያው በለንደን የፖሊሲ ምርምር ተቋም በሆነው ቻታም ሃውስ ኢትዮጵያ ቅድሚያ የምትሰጣቸውን የውጭ ግንኙነት አጀንዳዎች ያብራሩበትን ጽሑፍ አቅርበዋል። በዚሁ ጽሑፋቸው የባህር በር የማግኘት ጉዳይ የዛሬቱ ኢትዮጵያ ዋነኛ አጀንዳ ነው ብለዋል። ኤርሚያስ በጋሻው ተጨማሪ ዝርዝር አለው። የኢፌድሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰሞኑን በአገር እንግሊዝ ርዕሰ ከተማ ለንደን ይገኛሉ። በዚሁ የለንደን ቆይታቸው በእንግሊዝ የኢትዮጵያ ሚስዮን ካሰናዳቸውና እርሳቸው ከታደሙባቸው ለሁለቱ ሀገራት ግንኙነት መጠናከር የተሰናዱ መርሃ ግብሮች ባሻገር በተለያዩ ዝግጅቶች ላይ ተገኝተዋል። ትናንት ደግሞ በለንደን ስቶክ ኤክስቼንጅ ወይም የሰነደ መዋዕለ ንዋይ ግብይት ማዕከል ውስጥ በተካሄደው የለንደን ክላይሜት አክሽን ወይም የአየር ንብረት ለውጥ እርምጃዎች ማስጀመሪያ ላይ ተገኝተው ነበር። እግረ መንገዳቸውን ከቱርክ የኮፕ 31 የአየር ንብረት ለውጥ ጉባኤ አስተባባሪና ከሌሎች የሥራ ኃላፊዎች ጋር በመሆን የዕለቱን የሰነደ መዋዕለ ንዋይ ግብይት ካስጀመሩ በኋላ መልእክት አስተላልፈዋል። From what I hear, this week will be the hottest on record in July in London. እንደሰማሁት ይህ ሳምንት በለንደን በሐምሌ ወር ከተመዘገቡት ሁሉ እጅግ በጣም ሞቃታማው ሳምንት ነው። ለቀሪው ሳምንት በሙሉ ልብሳችን መቀጠል የምንችል መሆን አለመሆናችንን አላቅም። ይህ ሁኔታ በዓለም አቀፍ ደረጃ ታማኒነትና ቁም ነገር ላለው የአየር ንብረት እርምጃ አስፈላጊነትን እንደሚያጎላ አምናለሁ። በለንደን የአየር ንብረት እርምጃ ሳምንት ቆይታችን ወቅት ሁላችንም አቅማችንና የጋራ አስተሳሰባችንን አስተባብረን ለመላው ዓለም የሚጠቅም ብልህ መፍትሄዎችን ማምጣት እንችላለን ብዬ ተስፋ አድርጋለሁ። ከዚሁ የአየር ንብረት ለውጥ ጉዳይ ጋር በተያያዘ እዚያው ለንደን የፖሊሲ የምርምር ተቋም በሆነው በቻታም ሃውስ በተዘጋጀ የፓናል ውይይት ላይ የኢፌዴሪ ውጭ ጉዳይ ሚኒስትርና የኮፕ 32 የአየር ንብረት ለውጥ ጉባኤ ፕሬዝደንት ጌዲዮን ጢሞቴዎስ የቱርክ የኮፕ 31 ጉባኤና ከብራዚል ኮፕ 30 ጉባኤ ፕሬዝደንቶች ጋር ተገናኝተዋል። በዚሁ መድረክ ላይ ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመቀነስ ከአረንጓዴ አሻራ እስከ የኤሌክትሪክ ተሽከርካሪዎች ሕግ ድረስ እየወሰደች የምትገኛቸውን እርምጃዎች አብራርተዋል። የኮፕ 32 የአየር ንብረት ለውጥ ጉባኤ አዘጋጅ የሆነችው ኢትዮጵያ ይህ አገራዊ ጥረት በቂ ነው ብላ ስለማታምን ከዚህ ቀደም ጉባኤውን ያዘጋጁና የሚያዘጋጁ አገራት በሚሰሯቸው ተደማሪ ስራዎች ላይ ውጤት ለማስመዝገብ ስለማቀዷ ተናግረዋል። But this is a global challenge. This is a collective challenge. So what we do nationally in Ethiopia at a national level ይህ ዓለም አቀፋዊ ፈተና ነው። ይህ የጋራ ፈተና ነው። ስለዚህ በሀገር ደረጃ በኢትዮጵያ የምናደርገው ነገር በቂ አይደለም። በመሆኑም ይህን ቀውስ ለመቋቋም በሚደረገው አህጉራዊ የአፍሪካ ጥረት ውስጥ የራሳችንን ድርሻ ለመወጣት ሞክረናል። በጣም በቅርብ ጊዜ የአፍሪካ አየር ንብረት ጉባኤንም አስተናግደናል። ስለዚህ ሌሎች ባደረጉት ላይ መጨመር፣ የቀደሙት የኮፕ የፕሬዝዳንትነት ዘመናት መሰረት ላይ መገንባት ለእኛም በጣም አስፈላጊ ነው። ለእኛ ዋነኛ መርህ የሆነው በአማርኛ መደመር የምንለው ቃል ነው። በቀጥታ ትርጉሙ መጨመር ማለት ነው። ይህ ማለት ሌሎች ባከናወኑት ላይ መጨመር፣ በተመሳሳይ አቅጣጫ፣ በተመሳሳይ ዓላማ፣ ነገር ግን በቅንጅትና በተደጋጋፊነት ማለት ነው። እንግዲህ ወደዚህ ኃላፊነት ስንገባ የምንከተለው ዋና መርህ ይህ ነው። An overarching principle that we take going into this responsibility. ከዚህ በተጨማሪ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከዚህ ቀደም ብሎ በቻተም ሃውስ ሕግ በዝግ በተከናወነ መርሃ ግብር ኢትዮጵያ ቅድሚያ የምትሰጣቸውን የውጭ ግንኙነት ጉዳዮች በተመለከተ የፖሊሲ ማብራሪያ የሰጡበትን ጽሑፍ አቅርበዋል። በዚህ ጽሑፋቸው የኢትዮጵያ የውጭ ግንኙነት እይታዎች ያልተፈቱ ግጭቶችና ውጥረቶች በአገራት መካከል ያለው ግንኙነት ዋነኛ መገለጫ በሆኑበት ቀጠና የምንገኝ በመሆኑ ጂኦፖለቲካ በንግድና ኢንቨስትመንት እንዲሁም በደህንነት ጉዳዮች ላይ የሚወሰኑ ውሳኔዎችን ቅርጽ እያስያዘ መምጣቱ ላይ እንዲሁም ቀጠናዊና ዓለም አቀፋዊ ተግዳሮቶችን ማለፍ የሚጠይቁ እንደ አገር የተያዙ የእድገትና ብልጽግና መሻቶች ያለን መሆኑ ላይ የተመሰረተ መሆኑን ገልጸዋል። በምስራቅ አፍሪካ ቀጠና የትኛውም አገር በተናጠል የሚያሳካው መረጋጋት አለ ብላ የኢትዮጵያ አታምንም ያሉት ሚኒስትሩ በሱዳን፣ በደቡብ ሱዳንና በሶማሊያ ሰላም እንዲሰፍን በሚደረጉ ጥረቶች ውስጥ የምንሳተፈው በዚህ እሳቤ መነሻነት ነው ብለዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቀይ ባህር ጉዳይ የኢትዮጵያን አቋም በዚሁ ጽሑፋቸው ላይ አንጸባርቀዋል። በዚህ አውድ ውስጥ የባህር በር የማግኘት ጉዳይ የዛሬቱ ኢትዮጵያ ስልታዊና
ወሳኝ ጥያቄ ነው ብለዋል። የባህር በር ጥያቄ ንግድን፣ ሎጂስቲክን፣ ኃይልን፣ የረጅም ጊዜ ምጣኔ ሀብታዊ እድገትን ሁሉ የሚነካ መዋቅራዊ ጉዳይ እንጂ ዘመን ያመጣው መሻት አለመሆኑንም አንስተዋል። ኢትዮጵያ በዚህ ላይ ያላት ቀጥተኛ አቋም የባህር በር የማግኘት ጉዳይ የሀገራዊ ልማትና የቀጠናዊ ትስስር ማረጋገጥ ተደርጎ መታየት አለበትም ብለዋል። ጥያቄው እንደ ወሳኝ የህልውና ጉዳይ እንጂ እንደ ጠባጫሪነት ተደርጎ መታየት የለበትም የሚል አቋምም አንጸባርቀዋል። ለዚህ ማረጋገጫ አድርገው ያስቀመጧቸውም ኢትዮጵያ የምትከተለው መንገድ ንግግር፣ የጋራ ተጠቃሚነትና ቀጠናዊ መረጋጋትን ነው በማለትም ይህን ጥያቄ በጥርጣሬ የሚመለከቱ አካላት ጋር ለመነጋገር ዝግጁ መሆኗን አመላክተዋል። የአባይ ወንዝ ሌላኛው የኢትዮጵያ ቀጠናዊ ግንኙነት ማጠንጠኛ መሆኑንም የውጭ ጉዳይ ሚኒስትር ጌዲዮን አንስተዋል። አባይን በተመለከተ ኢትዮጵያ ልማትን እንደ ስጋት የሚመለከትን እይታ አትቀበልም በማለትም በጋራ ሀብቶች ላይ የሚደረጉ ውይይቶች የኢትዮጵያን የመልማት መብት አክብረው መነሳት ይኖርባቸዋል ብለዋል። የአባይ ጉዳይ በቀኝ ግዛት ዘመን የብቻ ተጠቃሚነት እሳቤ ሳይሆን በሌሎች ላይ ጉዳት ባለማድረስ በሉዓላዊነትና ራስን በመቻል መርህ መመራት አለበት የሚል እምነት አለን ብለዋል። የኢትዮጵያ መንግስት የአገራዊ ሰላምና መረጋጋት ጉዳዮችና ዲፕሎማሲያዊ ግንኙነት የተነጣጠሉ ጉዳዮች እንደሆኑ አድርጎ አይመለከትም በማለትም በአገራዊ ምክክርና በሽግግር ፍትህ ዘላቂ ሰላም ለማስፈን የሚደረገውን ጥረት አብራርተዋል። በተለይም የሰሜን ኢትዮጵያውን ጦርነት እንዲቆም ያደረገውን የፕሪቶሪያውን ስምምነት መንፈስ ይልቁንም ከትጥቅ መፍታትና መልሶ መቋቋም ጋር የተገናኙ ጉዳዮችን ባለማክበር በምርጫ ቦርድ የታገደውን ህወሓት የፊት አመራሮች ከሰዋል። እነዚህ አመራሮች ከኢትዮጵያ ሰላም በተጻራሪ ከቆሙ የውጭ ኃይሎች ጋር የማበራቸው ጉዳይ አሳሳቢ መሆኑን ነው ያነሱት ሚኒስትሩ። የሰላም ስምምነቶች የሚሳኩት ሁሉም ኃይሎች ከግጭት ይልቅ በእርቅና መግባባት ላይ ትኩረት አድርገው የሰሩ እንደሆነ ብቻ ነው ያሉት ሚኒስትሩ። የሆነ ሆኖ ሚኒስትር ጌዲዮን ጢሞቴዎስ እንደገለጹት የኢትዮጵያ ህዝብ በሰባተኛው ጠቅላላ ምርጫ ባደረገው ተሳትፎ ፖለቲካዊ ዓላማን በኃይል የማሳካት መንገድን እንደማይቀበለው አሳይቷል ነው ያሉት። አክለውም ይህ በምርጫው የተስተዋለው የዝምተኛው ብዙሃን ድምፅ በቅርቡ በሚካሄደው አገራዊ ምክክር ደግሞ ይበልጥ ይጸናል ብለዋል። የኢትዮጵያ አቋም ግልጽ ነው። ለአፍሪካ ቀንድ የወደፊት ጊዜ የሚበጀው የተልዕኮ ግጭት ማባባስ፣ የውስጥ ግጭቶችን ለራስ ጥቅም ለማዋል በመሞከርና በጥርጣሬ አይደለም፣ በትብብር በኢኮኖሚያዊ ትስስርና ሉዓላዊነትን በማክበር እንጂ ነው ያሉት።